ስለዚህ በቃ ማለት ልጅ እኮ አድጓል። ምንም የሚያጨቃጭቃችሁ ጉዳይ ምናምን አይኖርም። አሁንም አለቀቀልህም እንዴ? ምን አንቺ ያለሽ እንዴት ነው የሚለቅልኝ? አንተ ጸበል ስትገባም ጸባይ ያገዛም እንዴ? ባንቺ ምክንያት ነው ደግሞ ጸበል የገባው። ደግሞ እዚህም ተከተለሽ ይመጣሽ። ላንቺ ብዬ የት ልሂድ? እኔ ምን ልሆንልሽሽ? ስታፈቅራት ስጠይቃት ነበር በዛንተ አራቷሽ አንቺ ያለሽበትን ቦታ እንኳን ወቂ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኛለን እግዚአብሔር ይመስገን። ዛሬ ለየት ያለ ቦታ ነው ያለነውና ዝናብም እየጣለ ነው። ይኸው ዝናብ እየመታን ብስብስ ብለን አንቻዩ እንግዲህ ቤት እያይዝሽ እንጂ እንኳን ልጅ ስለሆንሽ አይበርድሽም። እኔ ትንሽ አርጀት ተሰላልኩ ነው ቢወርደኝ እንጂ አንቺ ምንም አይበርድሽም። እና ውድ ቤተሰቦቻችን እንዴት ይዟችኋል? ዛሬ እንግዲህ ለምን እንደመጣን እንነግራችኋለን። መጀመሪያ ሰላም ባያችሁ እስኪ። እሺ ሰላም እንዴት ናችሁ? የዜድ ቤተሰቦች ደህና ናችሁ? አለን እግዚአብሔር ይመስገን እኛ ደህና ነን። ዛሬ ያው እንደምታዩ ዝናብ በጣም እየጣለ ነው። እኛም ደግሞ ሰውነታችን ምናምን ብርዱ በጣም ይለያል። እንግዲህ እስኪ ለሆነ ጉዳይ ዛሬ መጥተናን ያን ጉዳይ ደግሞ እንነግራችኋለን። ያው አሁን ጸበል ቦታም ቤተክርስቲያንም ነው ያለነው። እስኪ የተሻለ ነገር እንደሚገኝ ተስፋ እናደርጋለን። እናንተም በጸሎታችሁ እርዱን እና ወድ ቤተሰብ ያው ብርድ ትንሽ ሰላይ ያያዘን በደንብ ላንገልጽላችሁ እንችላለን። በጣም ይቅርታና እንግዲህ ቡዜ ሰሞኑን ጸበል እየተጸበለ ነው እዚህ ቤተክርስቲያን እንዳለ ታውቃላችሁ ሁላችሁምና ሳሚም ደግሞ እግዚአብሔር ይስጠው እየሄደ ያያየው ነው እየተንከባከበው ነውና ከጎኑ ያለው እስካሁን እሱ ነው። ያው እንግዲህ ምንም ቢያስቀይመኝም ትንሽ አሳዘነኝና እስኪ እኔም ልሄድና ልጠይቀው። በርግጥ እኔን ማናገር አይፈልግም ግን ትንሽ ቤቲ ላግኝህ ብላ ሄዳ ጠርታው እሷ ጋር ሲያወራ እኔ ደግሞ ተደብቄ እንትናላለሁ እንጂ ጭራሽ እኔን አይኗንም እንዳላይ ሳሚን ራሱ ሁለተኛ ከዛች ልጅ ጋር ካየሁ ሳሚ መጨረሻችን ነው ብሎ ፈክሮበታል ማለት ነው። ሳሚ ራሱ ወሰዴ ብሎ እምቢ አለኝ። ግን ቤቲ ደግሞ በቃ ችግር የለውም እኔ ልሂድና እናገኘዋለን በኔ በኩል ብላኝ ማለት ነው። ከቤቲ ጋር ነው የመጣ ነው። እንግዲህ እስኪ እሺ ብሎ እንዳናገረን ጸሎት አድርጉልን ውድ ቤተሰቦቻችን። በጣም ዝናብ እየመታን ነው። ብርድ ስለሆነም እንግዲህ ነጠላም አለበስን ዝም ብለን እንደዚህ ብለን ድንገት ስለወጣና እንግዲህ በርቀት ነው ያው ቤተክርስቲያን ሱሪ ለብሰን መግባት ስለማንችል በርቀት ነው ያለነው። እንግዲህ ቤቲ ሄዳ ተቀበለዋለች ማለት ነው። ብቻ ቪዲዮውን እስከ መጨረሻው እዩትኝ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እሺ ውድ ቤተሰቦቻችን። ምትይዋለሽ ቤትዬ? እኔ ምንም የምለው ነገር የለም። በተቻላችሁ አቅም በጸሎት እርዱን። ከዛ ደግሞ እስኪ ሂጄ ለማምጣት ሞክራለሁ። እንዲሁም ደግሞ ይሆናል ብዬ ደውዬለታለሁኝና ያው እኔ በነገራችን ላይ የማውቀው ህፃን እያለሁ ነው። አሁን በጣም ትልቅ ሰው ሆኛለሁ። በዚህ አጋጣሚ ህፃን እያለሁ በጣም ነበር የሚያፈቅራት እንደዚህ ስጠይቃት ምናምን በቃ ጨርቁን ጥሎ ሲያብድ ምናምን ነው የማውቀውና እስኪ ካስታወሰኝ ቤቲ ነኝ ምናምን ብዬ አስታውሽው ነበረ። እሺ ምናምን ብሎኛል። እስኪ እስከሚመጣ እንታገስ እና እንቀበላለን ያለውን ነገር እሺ እንደሚል እኔንም እዚህ በፊት ቆየን ከተገናኘን እና በደንብ ካወቀኝ እሺ የሚለኝ ይመስለኛል። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። ቪዲዮውን እስከ መጨረሻው እዩት እና እንጠብቅ አይሻል? ደውልሽለታና እኔ ልደውል? አው አንቺ ካለሽ አያወራሽ እና የዜድ ሲስተር ላይ ምናምን ነበር ያልኩት እኔ ለራሱና እሷ ጋር ከሆንሽ እንዳትመጪውላ ነገር ነው ያለኝ። ብቻሽን ከሆንሽ ምናምን ያለኝና ስለዚህ ዜድ ተደበቂና እሱም እየመጣ ከሆነ እንዳያይሽ ምናልባት ቤት ጋለው ብርድ ነው። ጫካው ደግሞ በዚህ ጎትተው ቢወስዱኝ ወደዛ ወዴት ይካላል? አጎመስ እዛ ሰግቶ በቃ ቤት በቃ እሱ ጋር ተደበቂ እሺ። ቤተሰብ እንግዲህ ወይ በቃ ዝምኛዬ እንደመጣ መጣለሽ ትንሽ አውሩ ያለውን ነገር ጠይቅ እዚህ ስር ይችላል ችግር የለውም። በቃ እኔ እነግረዋለሁ። እምቢ አይልም። ሲጀመር እየመጣ ነው። ተደበቂያውን እየመጣ እሺ በቃ እንሂድ እንቀበለው። ያው ቤተሰብ እንግዲህ ተስፋ እናድርግ። ጸሎት በጸሎታቸው አግዙን
እሱም እዛ ጋር ያለው እሱ ነው። ውይ ፍራቻ ጥግ ይለያል። ሰላም እንዴት ነህ? ደህና ነሽ? አለን። ሰላም ነው አለን። እግዚአብሔር ይመስገን። እንዴት ነህ? ደህና ነሽ? አለን። አለን። ሁሉ ሰላም? ደህና ነኝ። ጠፋህ እኮ። አዎ እዚህ ያው ጸበል ምናምን ገብቼ እዚህ ነው። በሰላም ጸበል? አዎ አንዳንዴ ትንሽ እያመመኝ ተቸግሬ ነውና ለዛ ነው። እና ህመሙ እየቀነሰልህ ነው ወይስ? አዎ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን ደህና ነኝ። እዚህ ከመጣ በኋላ ትንሽ ተሽሎኛል። ሁሉ ነገር ማለት ጭንቀቱ ምኑ ቀሎኛል። እንግዲህ እግዚአብሔር ይማርህ። እና በዜድ ጉዳይ ላወራ ነበረ። በማን? በዜድ ጉዳይ ላወራ ነበር የመጣው። እስከዚህ ድረስ መቼም መጥፎ ምላሽ እንደምትሰጠኝ ተስፋ አላደርግም። አይ በዜድ እስቲ ምን ተተዋወቃላችሁ? አዎ የዜድ ሲስተር ነኝ። አንቺ? ቤቲ ነኝ። አውቀኛላ? ምን ያላወቅሽ? ወይኔ እዚህ በፊት እኮ ታውቀኛለህ የምታስታውስ ከሆነ። እኔ እንደዚሁ ማለት እንደ ቤተሰብ የምትጠይቂኝ መሰሽ የምትጠይቂ መስሎኝ ነው እኔ ያገኘሁሽ እንጂ አሁን ስለሷ ጉዳይ ደግሞ እንደገና እዚህ ቤተክርስቲያን ቦታ ስለሷ ጉዳይ መጨቃጨቅ አለብን? መጨቃጨቅ አይደለም ማለት በቀላል ጉዳይ መስማማት የምትችሉት ነገር ነው። አሁን እኮ ምን መሰለሽ እህቴ፣ አሁን ለሁሉም ቦታና ጊዜ አለው ስልሽ በሷም የተነሳ ነው እዚህ ጸበል ድረስ የመጣሁት። የታመምኩትም በሷ የተነሳ ነው። ስለዚህ አሁን ደግሞ እኔ ራሴን ማለት ባዳምጥበት ጥሩ ነው። ስለዚህ አሁን እንደገና እዚህ ቤተክርስቲያን ድረስ ደግሞ ካንቺ ጋራ መጨቃጨቁ ተገቢ አይመስለኝም ነው። ገብቶኛል። ግን እኔ ጋር ልትጨቃጨቅ ሳይሆን ላስማማችሁ ነው የመጣሁት። አንደኛ ዝናቡን በጣም እንትን ብሏል፣ ጥሯል። ሲቀጥል ደግሞ ብርድ ነው እንደምታይ፣ በጣም ዝናብ መጥቶ እየጠበቅኩ ነበር እስካሁን ማለት። ስለዚህ በቃ ማለት ልጅ እኮ አድጓል። ምንም የሚያጨቃጭቃችሁ ጉዳይ ምናምን አይኖርም። ሶ ማለት አንተ ደግሞ መጠጥ የምትጠጣ ከሆነ ቢያንስ መጠጥ የምትጠጣበትን ለልጅ ዳይፐር ምናምን ብትጠቀምበት ነው። ከዛ በኋላ ምንም የሚሆን ነገር የለም። ስለዚህ ማለት አሁን አንቺ ሳማብራሽ መጣለች? አዎ እንዴት ነሽ? ሰላም። ኧረ ሰላም በለኝ። ተሻለህ? አሁንም አለቀቀልህም እንዴ? ምን አንቺ ያለሽ እንዴት ነው የሚለቅልኝ? አንተ ጸበል ስትገባም ጸባይ አገዛም እንዴ? ኧረ ተው 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 የባህራን አባት ነኝ ያለሽ ነው እንጂ አይደለም እኮ እኔ እንድትስማሙ ነው። ይሄ እኮ ኖርማል ነገር ነው። ሁሉንም ነገር ቀለል አድርጋችሁ ይዩትኝ። በአንቺ ምክንያት ነው ደግሞ ጸበል የገባው። ደግሞ እዚህም ተከተለሽ ይመጣሽ። ላንቺ ብዬ የት ልሂድ እኔ? ምን ልሆንልሽሽ? እኮ ሻይልም ብዬሽ ነበር። ይሄ አይሰማም ይሽ ነበር። አንቺ ነሽ እንጂ ማሰሚው ምን አድርገን የምትይ? በአንቺ ምክንያት እኮ ነው እኔ እዚህ ጸበል የገባው። አሁን ቆይ ይሄ ቤተክርስቲያን ነው። አንደኛ ጸበል ቦታ ነው የመጣው። መጨቃጨቅ ምናምን ሳይሆን መፍትሄ ነው ዋናው ነገር ማለት። ስለዚህ አንተም ቤተክርስቲያን እሷን አለማውራቱ ዝምታ መፍትሄ አይሆንማ። እሷም እየፈለገች ነው። ሲቀጥል ደግሞ ምን ልታረግልኝ ነው የምትፈልገው? ከኔ ጉዳይ አለ? ቆይ አይደለም እኔን አውራኝ አንዴ። ቤቴ እኮ በቃ ተይ አንቺ ነሽ እንሂድ ብለሽ እንጂ ሻይልም ተይው ብዬሽ ነበር። እሺ እንደማይል ሰለማት ሲቀጥል እህቷ ከሆንሽ እህቷን ጸባይ አታውቂም አንቺ? ነው አውቃለሁ። ልንገርካ እዚህ ላይ ምን መሰለህ፣ ልጁ ትልቅ ልጅ ነው። አንደኛ የአባት ፍቅር ያስፈልገዋል። በቃ እኔ እኮ እንደዚህ እኔ አሁን ትልቅ ሰው ሆኜ አድጌ ነው እኮ ልንገርካ። ለልጅ ይመለከትሻል፣ አንቺ ይመለከትሽናል። እመን እዚህ ላይ አንቺ በዛ ሰዓት ነበርሽ? አዎ ስታፈቅራት ስጠይቃት ነበር። በዛን ታይ አራቷሽ አንቺ ያለሽበትን ቦታ እንኳን ወቂ። ወይኔ እንዴ እዚህ ላይ እኮ አንተ ነህ እየዋሸ ያለው። ስለዚህ አንድ ነገር ልንገርሽ፣ ጸበሉን ልጨርስበት፣ ራሴን ላዳምጥበት። ተግባባን?
አሁን እኮ ይሄ ማለት መፍትሄ ያለው ነገር ነው። እናንተ በጣም ቤተሰብን እስከ ማጨናነቅ ድረስ የሚደርስ ነገር አይደለም። በቃ ማስተካከል የምትችሉት ነገር ነው፣ አስተካክሉት። እኔ እዚህ ላይ አንተን መትቼ ወይም አንተን ተቆጥቼ ልመታክ ወይም ልቆጣ ወይ ልሰርበህ አይደለም የመጣሁት እዚህ ላይ ማለት ግን መፍትሄ ማረግም አትችይ። ለምን መሰለሽ እህትሽን ጸባይ ራስሽ ስለምታውቂ እህትሽን አትመክሪያትም? ሰው ከሆንሽ እህቴን እመክራታለሁ። እህቴ ስርዓት ያላት ልጅ ናት። ሲጀመር እናታችን ስታሳድገን ሁላችንን በስርዓት ነው ያሳደገች። ኧረ እባክሽ እኔ ነኝ ባልጌ ነህ እያልኩ አይደለም እኮ ስርዓት የላትም ምናምን ከማለት አንፃር ልንገርክ ብዬ ነው። አላቃትም፣ አታውቅኝም። በቃ ታውቃታለህ አይደለም? እኔ በጸባይ እንነጋገር ነው። በልክ በስድብ ከሆነ ማንም ሰው አፍ አለው እና ለደበድቢ ነው የመጣሽው አይደለም? በስነ ስርዓት ላወራህ ነው የመጣሁት። እኔ ካንቺ ባዝኩ ብዙ ነገሮችን መናገር የምችል ሰው ነኝ፣ ግን ያለሁበት ቦታ ደግሞ ይወስደኛል። ታውቂያለሽ እንዴ? እኔ ራሴን አወቅኩ፣ ራሴን ተሻለኝ ስል እንደገና ደግሞ እኔ እንደውም እሷ አልመጣም ስትል ልንገርህ፣ እሷ አልመጣም ስትል አይሆንም ብዬ እኔን እንጎትቼ ይዣት የመጣሁት ታመሃል እንጠይቅ፣ ቤተሰብም ስለተጨናነቁ እንጠይቅ በማለት ነው። ምንም ልጠይቀኝ አይደለም፣ ደስ ብሏት ነው የመጣችው። ደስታዋን ልትገልጽ እንኳን ታሙ ጸበል ገባ ብለሽ ነው የመጣሽው አይደለም? እዚህ ቦታ ይሄን ቦታ እያከበር ካንተ መጥፎ ነገር መነጋገር ጥሩ እኮ አይደለም። ለምን? ስለዚህ ያው ምን አድርግ ነው ልንገርህ፣ እሺ እኔ በጸባይ ማለት ይሄ ስርዓት ያለው ቦታ ነው። ስርዓት ያለው ንግግር እንነጋገር። ገባ? ልጁ ትልቅ ልጅ ነው። በቃ ማለት እዚህ በኋላ የሚያስቸግር ልጅ አይደለም። ባህራም ታውቀዋለህ ራስህ። የዳይፐር ነው ሌላ ነገር ወጪ ሊሆን ይችላል፣ ግን አንተ መጠጥ የምታወጣበትን ለልጁ ዳይፐር ብትሸፍን ኖርማል ነገር ነው። ገባ? እገዘኝ አይደለም ያለች እሷም እኔም እገዛት እያልኩ አይደለም። ነገ ወደ እሷ ህይወት ልትመለስ ትችላለህ፣ ወይ ደግሞ የልጅ አባትነትን ልትቀበል ትችላለህ። ገባ? በዛን ታይም ይሄ ልጅ ወይ ደግሞ ትልቅ ሰው ሆኖ አርጎ ትልቅ ደረጃ ሲደርስ አባት ነኝ ልትል ትችላለህ። ከዛ በፊት ግን አባትነትን ተቀበል። ለምን አታምንም? ሁላችንም እናውቃለና። ሰማውሽ? ትልቅ ሰው ነህ እኮ። እኛ ከናንተ ምን እንማር? እኛ ከናንተ ምን እንማር? አሁንም እኮ አንተ ልጁ ያንተ ነው እያልሽኝ ነው። እኔ እኮ እዚህ በፊት ሰለማቅህ ነው ያልኩህ። ጨረሳሽ እኮ ያቺ ቤት እኮ ናት። በፊት ወደድኩሽ ሞትኩልሽ አፈቀርኩሽ እያልሽ ስታብድ የነበረችው ያቺ ትንሿ ቤት እኮ አድርጋ ነው አሁን። እሺ አሁን ማሻሹ ምናምን አስፈላጊ ነው። በቃ እሷ እንዳትጠጋኝ ነው። እሷን አላምናት። እሷ እኮ ሰላም በለኝ አለች። ሰላም አላልክም። በቃ ማምኛ ተጠግቻለሁ። በሆነ ነገር ጨብጭኝ አይደለም ማኔ በስማሙል ደና ራሴን ያወቅኩትን ደግሞ ወደ አንቺ ተጠግቼ ድጋሚ አሁን በሽተኛ እንደዚህ አይነት መልስ አትመልስም። ገና ልጅ ማለት ነው። እያገረሸብህ ነው። አለቀቀ አይደለም? ቆይ አይደለም። ይሄ ሰማም ድንጋይ ነው ተውኛልኩ አይደለም እንዴ? እኔ እህቴ ስርዓት ያላት ልጅ ናት እያልኩ እኮ ነው። እዚህ ላይ ድንጋይ ምናምን ሰደብ ነውር ነው። እየሰደብኩ አይደለም።